ሰላምና ጤና በያላችሁበት ድረስ የተወደዳችሁ ተመልካቾቻችን እንደምንውላችኋል። እነሆ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ቀን መሃል ዜናችን ተጀምሯል። በቅድሚያም ዋና ዋናዎቹን እናሻግራችሁ። በቅርቡ ወደ ስራ የተመለሰው የትግራይ ክልል ምክር ቤት አዳዲስ ሹመቶችን አጸደቀ። ከጦርነቱ በፊት ተቃውሞ የነበረውና በቅርቡ ወደ ስራ የተመለሰው የትግራይ ክልል ምክር ቤት ህወሓት ያቀረባቸውን የአዳዲስ የካቢኔ አባላት የዞን አስተዳዳሪዎችና የጠቅላይ ፍርድ ቤት ፕሬዝዳንት ሹመትን አጽድቋል። በዝርዝር ይዘነዋል። በሰሜን ሸዋ ዞን አሳግርት ወረዳ የጥፋት ቡድኑ ታጣቂዎች እጅ ሰጡ። የሰባተኛው ጠቅላላ ምርጫ ጊዜያዊ ውጤቶች በሀገሪቱ የተለያዩ አካባቢዎች በሚገኙ የምርጫ ጣቢያዎች እየተለጠፉ ይገኛሉ። አብራችሁን ከቆያችሁ የዜናችን አንድ አካል ነው። ከውጭ ሄዝቦላ በእስራኤል ላይ ጥቃት ማድረስ እንዲያቆም ከአሜሪካ የቀረበለትን ሀሳብ መቀበሉን ሊባኖስ አስታወቀች። ቆይታችሁን ከኛ ጋር ካደረጋችሁ ቀደም ብለን ያስተዋወቅናቸውን ጨምሮ ሌሎች አዳዲስ በርካታ መረጃዎችን አጠናክረናል የሚደርሳችሁ ይሆናል። ዜናውን ላይክ እና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ተጀምሮ ዘንድ የአክብሮት ግብዣችንን እያቀረብን ከመሸጋገሪያ በኋላ ስንመለስ በዝርዝር ወደ ያዝናቸው እናልፋለን። የፋይናንሲንግ ሴንተርና የንግድ ቀጠና በሆነችው ሜክሲኮ አፍሪካ ህብረት አጠገብ 12000 ካሬ ላይ ባረፈ ሰፊና የዲፕሎማቲክ መንደር በሆነችው ውብና ዘመናዊ በሆነ መልኩ ሚክስድ ዩዝ አፓርትመንት እየተገነቡ ይገኛል። ዱባይን ያስናቀ በሙሉ ስታንዳርድ የንግድ ሱቆችን በ468,000 ብር ቅድመ ክፍያ አቅርበናል። ይህ ሞል ፓኖራሚክ ሊፍት የተገጠመለት ሁሉም የንግድ ሱቆች በበቂ ሁኔታ ተደራሽነትና እይታ እንዲኖራቸው ተደርገው የተሰሩ በቂ ፓርኪንግ፣ ለባንክ፣ ለፋርማሲ፣ ለስፔር ፓርት፣ ለኤሌክትሮኒክስ መሸጫ፣ ለካፌ፣ ለሱፐርማርኬት እና ለተለያዩ የቢዝነስ ስራ ማዋል የሚችሏቸው ከ16 ካሬ ጀምሮ በተለያየ ካሬ አማራጮች አቅርበናል። ቀሪውን በሰባቱ ዙር የሚከፍሉት። በተጨማሪም የመኖሪያ ቤቶቻችን ከቱርክና ዱባይ አምጥተን ባጣመርናቸው ዲዛይኖች በቪላ ሞድ ስታንዳርድ ዲዛይን በተደረጉ ቤቶቻችን ላይ በሁሉም ክፍሎች ሰፊ በረንዳና የተፈጥሮ ብርሃን እንዲኖራቸው ተደርገው የተሰሩ ናቸው። በ10% ቅድመ ክፍያ ከባለ 1 እስከ ባለ 3 የመኝታ አማራጮችን አቅርበናል። በኮምፓውንድ መንደራችን ውስጥ የመዋኛ ገንዳ ለህፃናትና ለአዋቂ፣ የመሮጫ ትራክ፣ ጂምናዚየምና ስፓ፣ የከርሰ ምድር ውሃ፣ የመኪና ቻርጂንግ ስቴሽን እነዚህንና ሌሎቹን ያካተተ። ለበለጠ መረጃ በ0906 91 98 93 ላይ ይደውሉልን። አባይ ሆምስ። ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍን። በቅርቡ ወደ ስራ የተመለሰው የትግራይ ክልል ምክር ቤት አዳዲስ ሹመቶችን አጸደቀ። ከጦርነቱ በፊት ተቃውሞ የነበረውና በቅርቡ ወደ ስራ የተመለሰው የትግራይ ክልል ምክር ቤት ህወሓት ያቀረባቸውን የአዳዲስ ካቢኔ አባላት የዞን አስተዳዳሪዎችና የጠቅላይ ፍርድ ቤት ፕሬዝዳንት ሹመትን አጽድቋል። የህወሓት ምክትል ሊቀመንበር አማኑኤል አሰፋ የክልሉ ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ ሆነው እንደተሾሙም የክልሉ የዜና ምንጮች ዘግበዋል። 70 በመቶ ያህሉ የካቢኔ አባላት ከህወሓት የተውጣጡ ሲሆንም 30 በመቶዎቹ ከተቃዋሚ ፓርቲዎች ከምሁራን የተውጣጡ እንደሆነም ነው የተገለጸው። በተመሳሳይ ወልደ አብ ገብረ ጻድቅ የሰሜን ምዕራብ ዞን ዋና አስተዳዳሪ፣ ሽሻይ ግርማ የማዕከላዊ ዞን ዋና አስተዳዳሪ፣ ዝናቡ ገብረ መድህን የደቡባዊ ዞን ዋና አስተዳዳሪ፣ ግደይ አዘናው የምዕራብ ዞን ዋና አስተዳዳሪ፣ ፍስሐ ኃይላ የምስራቅ ዞን ዋና አስተዳዳሪ እንዲሁም ከለሊ ሀጋይ የደቡብ ምስራቅ ዞን ዋና አስተዳዳሪ ሆነው እንደተሾሙም ዘገባዎቹ አመልክተዋል። በሰሜን ሸዋ ዞን አሳግርት ወረዳ የጥፋት ቡድኑ ታጣቂዎች እጅ ሰጡ። በአማራ ክልል ሰሜን ሸዋ ዞን አሳግርት ወረዳ በተለያዩ ቀበሌዎች ሲንቀሳቀሱ የነበሩ የሰላም መንገድን የመረጡ ታጣቂዎች በወረዳው ለሚገኘው የኮማንዶ ሻለቃ ከነ ሙሉ ትጥቃቸው እጃቸውን መስጠታቸው ታውቋል። የሰላም መንገድን መርጠው ወደ ሰላም መግባታቸውን የገለጹትም የሻለቃው አዛዥ ሻምበል ወንድምነህ ናቸው። እጅ የሰጡ አባላትም እየሄዱበት ያለው መንገድ የተሳሳተ ህዝብን የሚጎዳ ለጥቂት አመራር ነን ባዮች ሀብት መሰብሰቢያ እድል የፈጠረ ከምንም በላይ የአካባቢውን ብሎም የሀገርን ሰላምን የሚጎዳ መሆኑንም ተናግረዋል። ዘገባው የአየር ወለድ ክፍለ ጦር የሰራዊት ስነ ልቦና ግንባታ ነው። የሰባተኛው ጠቅላላ ምርጫ ጊዜ ውጤቶች በሀገሪቱ የተለያዩ አካባቢዎች በሚገኙ የምርጫ ጣቢያዎች እየተለጠፉ ነው። በኦሮሚያ ክልል ጅማ ዞን ሶኮር ወረዳ በሚገኘው የምርጫ ጣቢያዎች ጊዜያዊ ውጤት እየተለጠፈ ሲሆንም ህብረተሰቡም ከማለዳ ጀምሮ ውጤቶቹን እየተመለከተ ይገኛል። በተመሳሳይ በአማራ ክልል ደሴ፣ ሐይቅ እንዲሁም ከሚሴ ከተሞች የድምጽ ቆጠራ በተጠናቀቀባቸው የምርጫ ጣቢያዎች ጊዜያዊ ውጤት መለጠፍ ጀምሯል።
በተጨማሪም በደቡብ ኢትዮጵያ ክልል አርባ ምንጭ፣ ሳውላ እንዲሁም ዲላ ከተሞች በሚገኙ የምርጫ ጣቢያዎች ጊዜያዊ ውጤት ተለጥፎ መራጮች እየተመለከቱ ይገኛሉ። በተመሳሳይ በጎንደር ከተማ የ7ኛው ጠቅላላ ምርጫ ጊዜያዊ ውጤት ተለጥፏል። በጎንደር ከተማ በሁለት የምርጫ ክልሎችና 240 የምርጫ ጣቢያዎች መራጮች በዲሞክራሲያዊ መንገድ ድምጽን ሰጥተዋል። የኢትዮጵያ ዜና አገልግሎት በተዘዋወረባቸው ምርጫ ክልል 1 ጨርቆስ ሀጂ መሐመድ መድህን ምርጫ ጣቢያዎች በምርጫ ክልል 2 ቴክኒክና ሙያ ቁጥር 1 የምርጫ ጣቢያ ቁጥር 1 ቴክኒክና ሙያ ምርጫ ጣቢያ 16 ምርጫ ጣቢያና ዋርካይ ምርጫ ጣቢያዎች የድምጽ ቆጠራ ሂደቱ ተጠናቆ ጊዜያዊ ውጤት መለጠፍ መጀመሩ ነው የተገለጸ ያለው። 7ኛው ጠቅላላ ምርጫ መራጩ ህዝብ ለዲሞክራሲ ስርዓት ግንባታ ያለውን ቁርጠኝነትና ፍላጎትን በተግባር ያረጋገጠበት መሆኑን የአዲስ አበባ ፖለቲካ ፓርቲዎች የጋራ ምክር ቤት ገለጸ። ምክር ቤቱ የ7ኛውን ጠቅላላ ምርጫ ድምጽ አሰጣጥ ሂደት መጠናቀቁን አስመልክቶ ለመገናኛ ብዙሃን መግለጫን ሰጥተዋል። ዝርዝር ዘገባን ይዘናል። የአዲስ አበባ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ማሩጃኔ በሰጡት መግለጫ መሰረት እንዳሳወቁት ምርጫው ግልጽነት እንዲሁም ፍትሐዊነት ከመላበሱን ባሻገረ በመራጩ የከተማዋን ህዝብ ብቻ ሳይሆን በተፎካካሪ የፖለቲካ ፓርቲዎችም ቅቡልነትን ያሳየ ነው ብለዋል። ምክር ቤቱ ከኢትዮጵያ ብሔራዊ ምርጫ ቦርድ የአዲስ አበባ ቅርንጫፍ ጋር በመቀናጀት ለምርጫው ስኬታማነት መስራቱን አስታውሰው ይህም ምርጫው ዲሞክራሲያዊና ሰላማዊ ሆኖ እንዲጠናቀቅ ምቹ ሁኔታ መፍጠሩን አብራርተዋል። የምርጫ ሂደቱም እጅግ እየተረጋጋ የሰለጠነ እንዲሁም የዲሞክራሲ ስርዓት ትግበራ ሂደትን እያጠናከረ ሆኖ ማለፉንም ጠቅሰዋል። መገናኛ ብዙሃንም ለፓርቲዎች የሰጡት የአየር ሰዓት ፍትሐዊ፣ ግልጽና ለሁሉም ፓርቲዎች እኩል የመወዳደሪያ ሜዳ የሰጠ ነው ያሉት አቶ ማሩ ይህም እያንዳንዱ የፖለቲካ ፓርቲ ያሉትን የፖሊሲ አማራጮች ሀሳቦችን ያለምንም ገደብና ጫና ለህዝቡ የሚያቀርብበት እድል መፍጠሩን አስረድተዋል። የጸጥታ አካላትም ያለምንም ወገንተኝነት ፍጹም ገለልተኛ በሆነና ሙያዊ አካሄዶችን በተከተለ መንገድ የአዲስ አበባ ምርጫ ጣቢያዎችንና የመራጩን ህዝብ ደህንነት ሲጠብቁ መዋላቸውን ያስታወሱት ሰብሳቢው የጸጥታ አካላት ያከናወኑት ተግባር ሊመሰገን የሚገባው ነው ብለዋል። የድምጽ ቆጠራውና ውጤቱን የማደራጀት ስራ የሚያከናውነው በህጉ መሰረት የኢትዮጵያ ብሔራዊ ምርጫ ቦርድ በመሆኑ ውጤቱ በከተማ ደረጃ በኦፊሴላዊ መልኩ እስኪገለጽ ድረስ በትዕግስት እንዲጠብቅ ምክር ቤቱ ጥሪውን ያቀርባል ነው ያሉት። ማንኛውም ወገን የምርጫ ውጤቱን በጸጋይ መቀበል ታሪካዊና ሞራላዊ ግዴታ እንዳለበት አመልክተውም ቅሬታዎች ቢኖሩ እንኳ በህጋዊ እንዲሁም በሰላማዊ መንገድ ማቅረብ እንደሚገባ አሳስበዋል። የአዲስ አበባ ፖለቲካ ፓርቲዎች የጋራ ምክር ቤት ምክትል ሰብሳቢ አቶ ዘሪሁን ኮርሜ በበኩላቸው በምርጫው አረጋውያን፣ ሴቶች፣ ወጣቶችና ልዩ ልዩ የህብረተሰብ ክፍሎች ያሳዩት ተሳትፎ እንዲሁም ቁርጠኝነት ተምሳሌታዊ መሆኑን ተናግረዋል። ለምርጫው ስኬት አስተዋጽኦ ላደረገው መራጩ ህዝብ፣ ለምርጫ ቦርድ፣ የከተማዋ የጸጥታ አካላትን ጨምሮ አስተዋጽኦ ላደረጉ አካላት በምክር ቤቱ ስም ምስጋናን አቅርበዋል። የምርጫ ውጤቱ ምንም ይሁን ምን የህዝብ ድምጽ ልናከብር ይገባል ያሉት ምክትል ሰብሳቢው የሰለጠነና ብስለት የተሞላበት የፖለቲካ አካሄድም ይኸው መንገድ ነው ብለዋል። ኢትዮጵያውያን በ7ኛው ጠቅላላ ምርጫ በሰላማዊ እንዲሁም ዲሞክራሲያዊ መንገድ በመምረጥ ኢትዮጵያን አሸናፊ አድርገዋል ሲል የመንግስት ኮሚኒኬሽን አገልግሎት አስታወቀ። ጠቅላላ ምርጫው በሰላማዊ ሁኔታ በስኬት መጠናቀቁንም አመልክቷል። ተጨማሪ አለን። አገልግሎቱ ባወጣው ይፋዊ መግለጫ ኢትዮጵያውያን መርጠዋል፣ ኢትዮጵያ አሸንፋለች ሲል ገልጿል። አገልግሎቱ ባወጣው መግለጫ ላይ እንዳመለከተው ኢትዮጵያ ከዜጎቿ የፈለገችውን ሁሉ በፈለገችው ጊዜና ሁኔታ የምታገኝ ሀገር መሆኗንና ለሀገራቸው የተጠየቁትን ሁሉ ለመስጠት ወደ ኋላ የማይሉ ዜጎች ስላሏት በእጅጉ እንደምትኮራ ገልጿል። ከአድዋ እስከ ህዳሴ ግድብ፣ ከወገን ለወገን መረዳዳት እስከ አረንጓዴ አሻራ የዜጎቿን ተሳትፎ ጠይቃ ከመሻቷ በላይ እንደተሳካላትና ዛሬም የተደገመው ይኸው እንደሆነ አብራርተዋል። ኢትዮጵያ ዴሞክራሲን ለማንበር በግልጽና ዲሞክራሲያዊ ምርጫ መንግስትን ለመምረጥ እንዲሁም ህገ መንግስታዊውን ጽኑ መሰረትን ለማስያዝ እንደምትሻ የጠቀሰው መግለጫው ለዚህ ደግሞ 7ኛውን ጠቅላላ ምርጫ እንደ ትልቅ አጋጣሚ መጠቀም
ማስፈለጉን አስታውቋል። ለዚህ ሀገራዊ ጥሪ በምላሹ ከ54 ሚሊዮን በላይ ዜጎች ለመራጭነት ተመዝግበው ቀኑን ሲጠባበቁ መቆየታቸውንና የእናት ሀገር ጥሪን በመቀበል በነቂስ ወጥተው ሲመርጡ መዋላቸውን አገልግሎቱ ገልጿል። መራጮች ሌሊቱን ጭምር አጋምሰው ድምጽ እየሰጡ ሲሆን ይህም በኢትዮጵያ የምርጫ ታሪክ ዜጎች ለረጅም ሰዓታት ተሰልፈው ድምጽ የሰጡበት ልዩ ምርጫ ያደርገዋል ብለዋል። ምርጫውን እንዳይካሄድ ባዳ እንዲሁም ባንዳ ተቀናጅተው ያልቆፈሩት ጉድጓድና ያልደረደሩት እንቅፋት እንዳልነበረ የጠቀሰው መግለጫው ነገር ግን ኢትዮጵያ ለጠራቸው ሀገር ወዳድ ኢትዮጵያዊ የማይቻል ነገር ባለመኖሩ ሂደቱ በስኬት መጠናቀቁንና ኢትዮጵያን በሰላማዊ መንገድ መርጠው ኢትዮጵያ ማሸነፏን አረጋግጧል። የኢትዮጵያ የዲሞክራሲያዊ ምርጫ ጥሪን ተቀብሎ ከንጋት እስከ ምሽት በመምረጥ ምላሽ ለሰጠው ህዝብ ህገ መንግስታዊ ስርዓቱ እንዲጸና እንዲሁም ዜጎች በሰላማዊ እንዲመርጡ ምቹ አውድ ለፈጠሩ የጸጥታ አካላት ወቅታዊና ትክክለኛ መረጃ በየደቂቃው ሲያደርሱ ለነበሩ የመገናኛ ብዙሃን ተቋማት እንዲሁም የምርጫውን ሂደት ለመሩ ላስተባበሩ እንዲሁም ለታዘቡ ሁሉ ኢትዮጵያ የላቀ ምስጋናን ታቀርባለች ሲል አገልግሎቱ አስታውቋል። የምስራቅ አፍሪካ በይነ መንግስታት ባለስልጣን ኢጋድ የምርጫ ታዛቢ ቡድን ከዴንማርክ እንዲሁም ከአሜሪካ አምባሳደሮች ጋር ተወያየ። በኢትዮጵያ የሚገኘው የኢጋድ የምርጫ ታዛቢ ቡድን እየተከናወነ በሚገኘው የምርጫ ሂደት እንዲሁም አጠቃላይ የፖለቲካ ሁኔታ ላይ ለመምከር ከዴንማርክ እንዲሁም ከአሜሪካ አምባሳደሮች ጋር የሀሳብ ልውውጥን አድርገዋል። ውይይቱ በዋነኛነት የመራጮች ተሳትፎንና አጠቃላይ የድምጽ አሰጣጥ ሂደቱን መነሻ ያደረገ መሆኑም ተገልጿል። በተጨማሪም የታዛቢ ቡድኑ የጸጥታ ሁኔታዎችንና የሎጂስቲክስ እቅዶችን መሰረት በማድረግ በመላው ሀገሪቱ ያሰማራቸውን ታዛቢዎች ስምሪትን በተመለከተ ወቅታዊ መረጃን አካፍሏል። የኢጋድ ታዛቢ ቡድን ከአፍሪካ ህብረት ጋር በመቀናጀት የምርጫውን የመጀመሪያ ደረጃ ግኝቶችን በተመለከተ በጋራ ጋዜጣዊ መግለጫ እንደሚሰጡ ያሳወቁ ሲሆን የምርጫው ይፋዊ ውጤት ከተገለጸ በኋላ አጠቃላይ መጨረሻውን ሪፖርት በይፋ እንደሚያቀርብም አስታውቋል። የብሔራዊ መረጃና ደህንነት አገልግሎት የሰባተኛውን ጠቅላላ ምርጫ የድምጽ አሰጣጥ ሂደት ደህንነቱ የተጠበቀ እንዲሆን አስተዋጽኦ ላደረጉ አካላት በሙሉ ምስጋናውን አቀረበ። ዝርዝር ዘገባውን ይዘናል፣ እንደሚከተለው ይቀርባል። የብሔራዊ መረጃና ደህንነት አገልግሎት በማህበራዊ ትስስር ገጾ ባሰራጨው መረጃ እንዳስታወቀው የአገልግሎት መስሪያ ቤቱ ከፍተኛ አመራሮች ሰባተኛው ጠቅላላ ምርጫ በስኬት እንዲጠናቀቅ የተቀናጀ እንዲሁም ውጤታማ የሆነ ስትራቴጂክ አመራርን ሰጥቷል። መላው አባልም የተሰጠውን ስምሪት በከፍተኛ የሀገር ፍቅር ስሜት ቀን ከሌት በማከናወን ምርጫ ለኢትዮጵያ ሰላም እንዲሁም ደህንነት የሚያበረክተውን ጉልህ ሚና ተወጥቷል። ምርጫ ለሀገራዊ ደህንነት እንዲሁም ሰላም የሚያበረክተውን ፋይዳ ከተቋማዊ ተልዕኮ ጋር አስተሳስራችሁ በከፍተኛ ብቃት የመራችሁ እንዲሁም የፈጸማችሁ አመራሮችና አባላት በሙሉ ሂደቱ በስኬት እንዲጠናቀቅ ያበረከታችሁት አስተዋጽኦ የብሔራዊ መረጃ እንዲሁም ደህንነት አገልግሎት ከፍታ ማሳያ ሆኖ ስለሚጠቀስ እናመሰግናለን ያለው መረጃው የኢትዮጵያን ደህንነት ማረጋገጥ በሚል አንድ ሀገራዊ ዓላማ ስር በመሰባሰብ ምርጫው በስኬት እንዲጠናቀቅ ከተቋሙ ጋር በትብብር እንዲሁም በአጋርነት ተልዕኳቸውን የተወጡ የፌዴራልና የክልል የጸጥታ እንዲሁም የመረጃ አካላትም የላቀ ምስጋና እንደሚገባቸው ጠቅሷል። መላው የኢትዮጵያ ሕዝብም ለምርጫው ስኬት ያሳየው ቁርጠኝነትና ብስለት እንዲሁም እስከ እኩለ ሌሊት ድምጽ በመስጠት ያሳየው ትዕግስትና ጽናት ለሀገራዊ ደህንነቱ ደጀን መሆኑን ስለሚያረጋግጥ ክብርና ምስጋና እንደሚገባው የብሔራዊ መረጃና ደህንነት አገልግሎት አመልክቷል። አገልግሎት መስሪያ ቤቱ ከቅድመ ምርጫ ወቅት ጀምሮ ከተቋሚ ተልዕኮ የመነጩ መረጃ ደህንነት እንዲሁም የስነ ልቦና ስርዓት ስምሪቶችን በጥናት ላይ ተመስርቶ ሲያከናውን መቆየቱን ያስታወሰው መረጃው ምርጫው ስኬታማ እንዲሆን የሚያግዙ አስተያየት ቴክኖሎጂዎችን በማበልጸግ በማሟላት እንዲሁም በመታጠቅ ለምርጫው ስኬታማነት ጥቅም ላይ መዋሉን ጠቅሷል። ተቋሙ ባዘጋጀው ሁለተኛው ብሔራዊ የደህንነት ኮንግረስ ከሀገር አቀፍ እስከ ዓለም አቀፍ የደህንነት አስማሚያዎች ላይ ግምገማን በማካሄድ ለሰባተኛው ጠቅላላ ምርጫ በመረጃ በደህንነት በስነ ልቦና ጦርነት እንዲሁም በጸጥታ ዘርፍ ሁሉን አቀፍ ዝግጅት መካሄዱን ማረጋገጡን አስታውሷል። የብሔራዊ መረጃ እንዲሁም ደህንነት አገልግሎት ከሰባተኛው ጠቅላላ ምርጫ ደህንነት ጋር በተያያዘ በብሔራዊ ደህንነት ዩኒቨርሲቲ ለአባላት የምርጫ ደህንነትን በሚመለከት ስልጠና በመስጠት ዝግጁነታቸውን በማሳደግ ሀገር አቀፍ ስምሪት ተደርጎ እንደነበርና ውጤታማ አፈጻጸም ማሳየታቸውን መረጃው ገልጿል። ተቋሙ ሰላማዊ የድህረ ምርጫ ድባብ እንዲሰፍን በመላ ሀገሪቱ የመረጃና ደህንነት ስምሪቱን አጠናክሮ እንደሚቀጥል
ሲቀጥል ከብሔራዊ መረጃና ደህንነት አገልግሎት የማህበራዊ ትስስር ገጽ እያገኘ ነው መረጃ ጠቁሟል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ወደ እናንተ እየደረሰ የሚገኘውን ቀን መሃል ዜናችን ነው። አሁን ደግሞ ከባህር ማዶ ወደ ያዝናቸው ዘገባዎቻችን አለፍን። የፋይናንሲንግ ሴንተርና የንግድ ቀጠና በሆነችው ሜክሲኮ አፍሪካ ህብረት አጠገብ 12000 ካሬ ላይ ባረፈ ሰፊና የዲፕሎማቲክ መንደር በሆነችው ውብና ዘመናዊ በሆነ መልኩ ሚክስድ ዩዝ አፓርትመንት እየተገነቡ ይገኛል። ዱባይን ያስናቀ በሙሉ ስታንዳርድ የንግድ ሱቆችን በ468,000 ብር ቅድመ ክፍያ አቅርበናል። ይህ ሞል ፓኖራሚክ ሊፍት የተገጠመለት ሁሉም የንግድ ሱቆች በበቂ ሁኔታ ተደራሽነትና እይታ እንዲኖራቸው ተደርገው የተሰሩ በቂ ፓርኪንግ፣ ለባንክ፣ ለፋርማሲ፣ ለስፔር ፓርት፣ ለኤሌክትሮኒክስ መሸጫ፣ ለካፌ፣ ለሱፐርማርኬት እና ለተለያዩ የቢዝነስ ስራ ማዋል የሚችሏቸው ከ16 ካሬ ጀምሮ በተለያየ ካሬ አማራጮች አቅርበናል። ቀሪውን በሰባቱ ዙር የሚከፍሉት። በተጨማሪም የመኖሪያ ቤቶቻችን ከቱርክና ዱባይ አምጥተን ባጣመርናቸው ዲዛይኖች በቪላ ሞድ ስታንዳርድ ዲዛይን በተደረጉ ቤቶቻችን ላይ በሁሉም ክፍሎች ሰፊ በረንዳና የተፈጥሮ ብርሃን እንዲኖራቸው ተደርገው የተሰሩ ናቸው። በ10% ቅድመ ክፍያ ከባለ 1 እስከ ባለ 3 የመኝታ አማራጮችን አቅርበናል። በኮምፓውንድ መንደራችን ውስጥ የመዋኛ ገንዳ ለህፃናትና ለአዋቂ፣ የመሮጫ ትራክ፣ ጂምናዚየምና ስፓ፣ የከርሰ ምድር ውሃ፣ የመኪና ቻርጂንግ ስቴሽን እነዚህንና ሌሎቹን ያካተተ። ለበለጠ መረጃ በ0906 91 98 93 ላይ ይደውሉልን። አባይ ሆምስ። በዩክሬን ከተሞች ላይ በተሰነዘረ መጠነ ሰፊ የሩሲያ ጥቃት ቢያንስ 13 ሰዎች መገደላቸው ተነገረ። የሩሲያ የሚሳኤል እንዲሁም የድሮን ጥቃት በመላው ዩክሬን ቢያንስ 13 ሰዎችን እያገደለ ሲሆን 9 በዲኒፕሮ እንዲሁም 4 በዋና ከተማዋ ኬቭ መሆናቸው ተገልጿል። ይህም በቅርብ ወራት ውስጥ ሞስኮ ከሰነዘረቻቸው ትላልቅ ጥቃቶች አንዱ ሆኖ ተመዝግቧል። በሌሊት በተፈጸመው የአየር ጥቃት የመኖሪያ ህንጻዎች እየተመቱ ሲሆን በርካታ ህጻናትን ጨምሮ በደርዘን የሚቆጠሩ ሰዎች ቆስለዋል። በዚህ ሰዓት በኬቭ ፍርስራሽ ውስጥ ተቀብረዋል ተብለው የሚታሰቡ ሰዎች ለማግኘት የአደጋ ጊዜ ሰራተኞች በከፍተኛ ፍጥነት በመንቀሳቀስ ላይ መሆናቸውም ነው የታወቀው። የሩሲያ መከላከያ ሚኒስቴር ጥቃቱ ቀደም ሲል ዩክሬን ላደረሰችው ጥቃት የተሰጠ ምላሽ መሆኑን ገልጾ የጥቃቱን ዓላማዎች በሙሉ መሳታቸውን በሰጠው መግለጫ አስታውቋል። ኬቭ በሩሲያ ቁጥጥር ስር ባለው ምስራቅ ዩክሬን ክፍል በሚገኝ የተማሪዎች መኝታ ህንጻ ላይ ለፈጸመችው ገዳይ ጥቃት ሞስኮ ባለፈው ሳምንት ስልታዊ ጥቃቶችን እንደምትሰነዝርም አስጠንቅቃ ነበር። አሜሪካ በአፍሪካ ውስጥ ቪዛ ይሰጥባቸው የነበሩትን 50 የሚሆኑ ኤምባሲዎችን በማጠፍ ወደ 20 ሊቀንስ መሆኑን ሲገልጽ አዲስ አበባ የቪዛ ማዕከል ከሚባሉት አንዷ እንደሆነች ተዘገበ። የአሜሪካ የውጭ ጉዳይ ሚኒስትር በአፍሪካ ውስጥ የውጭ ዜጎችን የቪዛ ጥያቄን በመቀበል ምላሽ የሚሰጡ ኤምባሲዎችን ቁጥር በከፍተኛ መጠን ለመቀነስ ባወጣው እቅድ መሰረት ነው የቪዛ ሂደት በተወሰኑ ቦታዎች ላይ ብቻ እንዲታይ የተወሰነው። በዚህ ውሳኔ መሰረትም በተለያዩ የአፍሪካ ሀገራት ውስጥ ቪዛ ይሰጡ የነበሩ ወደ 50 የሚጠጉ የአሜሪካ ኤምባሲዎች እንዲሁም ቆንጽላዎች በሚቀጥለው ሳምንት ቁጥራቸው ወደ 20 እንደሚወርድ አሶሺየትድ ፕሬስ 3 ባለስልጣናትን እንዲሁም የውጭ ጉዳይ መስሪያ ቤቱን የውስጥ ማስታወሻን ጠቅሶ ዘግቧል። ይህ ውሳኔ የትራምፕ አስተዳደር በጊዜያዊ ቪዛ ወደ አሜሪካ ገብተው የሚቀሩ ሰዎችን ለመቆጣጠር ካለው ሰፊ እቅድ ጋር ኤምባሲዎቹ የሚሰጧቸውን የተለያዩ አይነት ቪዛዎች ለመቆጣጠር ካለው እቅድ ጋር የተያዘ ነው ተብሏል። ባለፈው ሳምንት በውጭ ጉዳይ ሚኒስትሩ የጸደቀው ውሳኔ አርብ ዕለት በስልክ በተደረገ ስብሰባ ላይ ለአሜሪካ ዲፕሎማቶች መገለጹ አንድ ምንጭ ለኤፒ አረጋግጧል። በዚህ ውሳኔ መሰረትም በአፍሪካ ውስጥ የቪዛ አገልግሎት የሚሰጡ በተለያዩ ሀገራት ውስጥ የሚገኙ ማዕከላት የሚሉት 20 የአሜሪካ ኤምባሲዎች ብቻ እንደሚሆኑ ተገልጿል። ኤፒ የተመለከተው የውጭ ጉዳይ መስሪያ ቤቱ የውስጥ ማስታወሻ 20ዎቹን ቪዛ የሚሰጡ የአሜሪካ ኤምባሲዎችን የያዘ ሲሆንም ከነዚህ ውስጥም አዲስ አበባ የሚገኘው የአሜሪካ ኤምባሲ ይገኝበታል። በተጨማሪም የኢትዮጵያ ተጎራባች የሆኑ ሀገራት መካከል የአሜሪካ ቪዛ የሚሰጥባቸው ናቸው የተባሉት ጅቡቲ እንዲሁም ኬንያ የሚገኙ ኤምባሲዎች ናቸው።
ሄዝቦላ በእስራኤል ላይ ጥቃት ማድረስ እንዲያቆም ከአሜሪካ የቀረበለትን ሀሳብ መቀበሉን ሊባኖስ አስታወቀች። እስራኤልም በሊባኖስ መዲና ቤይሩት ጥቃት ላለመፈጸም መስማማቷ ተገልጿል። አሜሪካ የሚገኘው የሊባኖስ ኤምባሲም አሜሪካ ሁለቱም ወገኖች እንዳያደርሱ ያቀረበችው ምክረ ሀሳብ ሄዝቦላ ተቀብሏል ብሏል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስምምነት ላይ መደረሱን አረጋግጠዋል። ሆኖም ግን ሄዝቦላ ከተሞቻችን እንዲሁም ዜጎቻችን ላይ ጥቃት ከፈጸመ ግን ቤይሩትን እንደበድባለን ሲሉም አስጠንቅቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኔታንያሁ እንዲሁም ከሄዝቦላ ተወካዮች ጋር መወያየታቸውን ጠቅሰው ተኩስ ለማቆም ተስማምተናል ብለዋል። እስራኤል በሊባኖስ የምታደርሰው ጥቃት ኢራን እንዲሁም አሜሪካን የተኩስ አቁም ስጋት ውስጥ እንደሚጥል ቴህራን መግለጿ ይታወሳል። የሊባኖስ ኤምባሲ ባወጣው መግለጫ መሰረትም ሄዝቦላ እስራኤል ላይ ጥቃት ካልፈጸመ እስራኤል በቤይሩት ጥቃት እንደማታደርስ ተስማምተናል ብሏል። የተኩስ አቁም በሂደቱ ሌሎች የሊባኖስ አካባቢዎችን እንደሚሸፍንም ተገልጿል። ኔታንያሁ በበኩላቸው የእስራኤል መከላከያ ኃይል በታቀደው መሰረት በደቡብ ሊባኖስ ዘመቻዎቻችን ይቀጥላሉ ብለዋል። ሁለቱ ወገኖች ተኩስ ለማቆም መስማማታቸውን ፕሬዝዳንት ዶናልድ ትራምፕ ከገለጹ በኋላ የተወሰኑ ግጭቶች መነሳታቸውም ተዘግቧል። ለዛሬ ለተማክሰኞ ወደ እናንተ ሲደርስ የነበረው የቀን መረጃችን አበቃ። አብራችሁን ስለነበራችሁ እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ውድ ተመልካቾቻችን ከዩቲዩብ ባለፈ በቲክቶክ፣ በፌስቡክ እንዲሁም ቴሌግራም ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት ትችላላችሁ። በኔ ቦታ በቃው። ሰናይ ቀን ተመኘን።